በመዲናችን አዲስ አበባ የመጀመሪያው ስፖርት ፓርክ ለሁሉም የህብረተሰብ ክፍል በሚመጥን መልኩ ተገንብቶ ለምርቃት በቅቷል። ፓርኩ ለባለሙያዎችና ወጣቶች የኦሎምፒክ ደረጃቸውን የጠበቁ የመዋኛ ገንዳ፣ የእግር ኳስ፣ የቅርጫት ኳስ፣ የእጅ ኳስና የሜዳ ቴኒስ ሜዳዎችን አካቷል። በተጨማሪም ዘመናዊ የቤት ውስጥና የውጭ ጅም፣ የዌልነስ ሴንተርና የ800 ሜትር የመሮጫ መምን በማካተት ስፖርትን የዘወትር የህይወት ዘይቤ ለማድረግ ምቹ ሁኔታን ፈጥሯል። አትሌቶችም ይህንን ምቹ ሁኔታ በመጠቀም አገራቸውን በተለያዩ ዓለም አቀፍ መድረኮች ላይ ለመወከልና ብሎም ስሟን ከፍ አድርገው ለማስጠራት እንደሚሰሩ ተናግረዋል። እንግዲህ ከራሴ ስጀምር እኛ እንግዲህ ወደ አትሌቲክሱ ስንገባ ባልተመቻቸ ሁኔታ ላይ ነው ብዙ ነገሮችን ያሸነፍ ነው። አሁን እንግዲህ እንደምናየው በዚህ አካባቢ ላይ እንግዲህ ኡራኤል አካባቢ ላይ ይሄ የቆምኩበት አካባቢ እንኳን በጣም ለመሮጥ የሚያመች ጥሩ አየር ያለው ብዙ ነገር እያየክ አይንህ በራሱ ጥሩ ነገር የተመቻቸ ነገር እያየ የምትሰራበት ቦታ ነው። ስለዚህ እኔ ኢትዮጵያ ውስጥ በአትሌቲክስ ዘርፍ ብቻ ሳይሆን በሌላም ስፖርት ውጤታማ እንደምንሆን ዛሬ ያየናቸው የዋናው ስታንዳርዱን የጠበቀ የመዋኛ ቦታ አለ። ሌላው ኳስ መጫወቻ ቦታ አለ። የተለያየ ስፖርት የሚደረጉበት ቦታ አለ። እንግዲህ ወጣቱን የምመክረው አልባሌ ቦታ ከመዋል እንዲህ አይነት ስፍራዎች እየመጡ ራሳቸውን አንደኛ ስፖርት አገርህንም ታስጠራበታለህ፣ ጤናህንም ትጠብቅበታለህ። ትልቅ ነገር ነው። ምክንያቱም ያው እንደነገርኩ ከዚህ በፊት ምንም የታየ ነገርም የለም። ግን አሁን ይሄንን ስናይ ለሁሉም እንኳን ለነሱ ለኛ ራሱ ገና ለሚሰራ ይቅር ላቆመ ራሱ እንደገና እንዲጀምሩ ሞራል ነው የሚሆናቸውና በጣም ነው ደስ የሚለው። እዚህ ጋር የተሰራው ነገር በጣም የሚያስደስት በጣም የሚያስመሰግን ለተተኪ አትሌቶችም በፊት ለነበሩት አትሌቶችም በጣም ታሪካዊ የሆነ ስራ ነው የተሰራው። ይሄ በጣም ጥሩ ነገር ነው ብዬ ነው የምወስደው። ምናልባት ከዚህ በኋላ ብዙ ስፖርተኞችን በውሃ ዋና ማግኘት እንደምንችል እንደዚህ አይነት እድሎች ሲገኙ እዚህ ቦታ መጥቶ ፕራክቲስ እያደረጉ ወጣቶች እድላቸውን ከተጠቀሙበት ምናልባት ለራሳቸውም ለሀገራቸውም ትልቅ ውጤት ማስመዝገብ እንደሚችሉ እኔ ገነዘባለሁ። ከእንግዲህ ኢትዮጵያ ድሮ እንግዲህ በተወሰነ ውድድር ነው ኦሎምፒክ የምትካፈለው። አሁን ደግሞ እንግዲህ እንደዚህ አይነት መዘውተሪያዎች ከተሰሩ ከተስፋፉ በየክልሉም እየወረዱ ናቸውና የተሻሉ ስፖርተኞች ይገኙበታል ብዬ ነው የማስበውና በተለይም ደግሞ አሁን ዛሬ የተለያየ ስፖርቶች እየተደረጉ ነው ጎብኝተናል። ይሄ በጣም ደስ የሚል ነው። የስፖርት ፓርኩ ከፕሮፌሽናል ስፖርተኞች በተጨማሪ ጤናው የተጠበቀ ማህበረሰብ ለመፍጠር ሚናቸው የጎላ ስለመሆኑ አትሌቶች ለኤኤምኤን ገልጿል። ከተለያየ በሽታ ራሱን ለመጠበቅ ሰው አምራች ሆኖ ለመገኘት ኢነርጂቲክ ለመሆን ለምሳሌ አምራች ግለሰብ ለመሆን ስፖርት ወሳኝ ነው። እንደዚህ አይነት ሲያዩ ያው ደስ ይላቸዋል በጣም መቼም ለሩጫ ብቻ አይደለም ለሁሉም ነገር ያነሳሳል። ይሄ ቦታውን ሁሉ ነገሩ በጣም ደስ ይላል። ይሄንን አይቶ የሚተኛል ብዬ አላስብም። ከጥንካሬ ጎን ለጎን የጤና ጥቅሞችን ከዚህ እናገኛለን። ምክንያቱም ምናልባት ዛሬ ለመድኃኒቶች ታሞ ሰው በስኳር በደም ግፊት ስንት ብር ያወጣል ለመድኃኒት ብሎ ለተለያዩ በሽታ እየተጋለጠ ምናልባት በውፍረት አላ አግባብ መወፈር አላ አግባብ እንቅስቃሴ ባለማድረግ ብዙ ወጪዎች ሊከተሉ ይችላሉ። እንደ ሀገርም ለመድኃኒት የሚወጣ ፎሬን ካረንስ ከማስቀረትም አንፃር ህብረተሰቡ ጤናማ ሆኖ መልካም ዜጋ አምራች ዜጋ እንዲሆን ትልቅ አስተዋጽኦ አለው። ይሄ ለህብረተሰቡ በጣም ትልቅ ነገር ነው። እንግዲህ በአዲስ አበባ ውስጥ እንግዲህ ብዙ ጊዜ ማዘውተሪያ ቦታዎች የሉም፣ ሰዎች የሚዝናኑበት ቦታ የለም። አሁን እንደምናየው እንግዲህ በየአካባቢው ይሄን የመሳሰለ የተዋበ ቦታዎች እየተሰሩ ህዝቡ ጤናውንም እየጠበቀ የሚዝናናበት ቦታ ተመቻችቷል። እንግዲህ ይሄንን ላደረጉልን በጣም ትልቅ የሆነ ምስጋናዬን አቀርባለሁ። ፓርኩ ፕሮፌሽናል ስፖርተኞችን ከማፍራት በተጨማሪ ለልጆችና ለታዳጊዎች እንደየእድሜያቸው የተዘጋጁ ዘመናዊና ባህላዊ መጫወቻ ስፍራዎች፣ የመዋኛ ገንዳዎችና የአሸዋ ላይ ስፖርት ሜዳዎችን ያቀፈና ልጆች በአካልና በአእምሮ እንዲያድጉ ታሳቢ ተደርገው የተገነቡ ስለመሆናቸው ተመላክቷል።